አረ ጉድ ጉድ ጉድ! ወይዘሪት ክያ ዛሬ የልብ የሰጣት ማን እንደሆን ባላቅም ኤፍሬምን አግኝታ ድብደባ አድርሳበታለች ማለት ነው። በጣም በሚያሳፍር ሁኔታ ወይዘሪት ክያ ማለት የራሷ ስራ የሌላት ሰው ናት። ሁሌም የሰው ህይወት ማመሰቃቀል ነው ስራዋ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ አማን ነው? ሁሉ ሰላም። ሰላማችሁ በያላችሁበት ብዙ ትርፍ ይበልላችሁ። ውድ ቤተሰቦቼ ይህን ቤት ላይክ እያደረጋችሁ ያው እንግዲህ ምን ጊዜም ቪዲዮ ስጀምሩ በላይክ ጀምሩ። ስለምታበረታቱኝም አመሰግናለሁ። ብቻ ከበሩልኝ፣ ኑሩልኝ የኔ ውድ ቤተሰቦች። ከብዛት ጥራት ይባላል ቤተሰቦችና ያላችሁት ኑሩልኝ በሰላም በፍቅር በጤና እና ቤተሰብ። ወይዘሪት ክያ እንግዲህ ከቡታጅራ አዲስ አበባ መታለች ማለት ነው። እች ሸለምጥማጥ የወንድ ባህሪ የሌላት እሴት እንኳን በእሷ ያክል አታቃጥርም እኮ። እሷ በጣም አቃጣሪ ነች ወይዘሪት ክያ ማለት እንግዲህ። ውድ ቤተሰቦች ይሄ ልጅ በጣም ስለሚያስጠላኝ ነው ይቅርታ ወይዘሪት ክያ ምናምን እያልኩ በሴት የምጠራው። በሴትም እንኳን መጠራት የሌለበት ሰው ነው ይሄ ልጅ ማለት ነው። ማርያምን በጣም ባለጌ ወልዶ ባለጌ ያሳደገው ማለት ክያ ነው። በነገራችን ላይ ደግሞ ይሄ የብሩኬ ጓደኛ ነኝ ሲል አያፍርም። እውነት ብሩኬ እንደዚህ አይነት ስድ ጓደኛ አለው ብዬ እኔ አልገምትም። ስድ የሆነ ስድ ባለጌ ማለት ነው። እና እንግዲህ ኤፍሬምን መቶ ያው ታምሌሉ ላይ እንደተለጠፈው አይደለም በእርግጥ የመታው ይመስላል። እኔ ግን አንዳንዴ ማለት ነው እነዚህ ሰዎች እውነት ከኛ ላይ ድራማ እየሰሩ ነው ምላለው ቤተሰቦቼ። ማለት ኤፍሬም ክያ ይዞ የሆነ ነገር ሲያደርገው ምንም መታገል እንኳን አልሞከረም። በእርግጥ አይታችሁት ከሆነ አይኑን መትቶታል። ላይ አይኑ የሆነ መገለጽ አልቻለም። አይኑ የተመታ ይመስለኛል። እና ኤፍሬም ጉንብስ ባለበት ሰዓት ነው ሊያጠቃው የፈለገ ማለት ነው። ግን እንደው ቢሆንም ቤተሰብ ይሄ ነገር እውነት ቢሆን እንኳን አይደለም ወንድ ልጅ ሴት ልጅ እኮ ትታገላለች ውዶች። ዝም ብላ ቁማ አትመታም አይደለም። ላይክ በቃ ብትመታም እንኳን እሷ ያቅሟን ትፍጨረጨራለች ሴት ልጅ። እና ኤፍሬም ምንም ነገር ባለማድረጉ ገርሞኝ እኮ ነው ማለት እንደዛ መትቶ ሲሄድ ምንም ነገር አላደረገውም። ሲቀጥል ደግሞ ሸርቶለታል እንዴ አንተ ባለጌነህ ምናምን ብሎ ሸርቶለታል። እና ብቻ አንዳንዴ ግራ ነው የሚያጋቧቸው። ለማንኛውም ኤፋ እንደነዚህ አይነት ስድ ሰዎች ሲጠሩ አንተ ለምን ትሄዳለህ? በመጀመሪያ ደረጃ ክያን ለምንድን ነው ሄደህ ያገኘው? እውነት ኤፍሬም እንዲሰራ ፈልገ ነው ወይስ አንተ እንደዚህ ሚዲያ ላይ እያዋረደ መተታምናት እያለ ይሄን ነገር ለመስማት ነው የሄድከው? አንተንም ቢሆን ሩታንም ቢሆን መተታምናችሁ እያለ ነው፣ ምንም ነገር ማስረጃ ሳይኖረው ማለት ነው። እና ወይዘሪት ክያ አንቺ ማድረግ ያለብሽ ይሄ ስልክ ይዣለሁ ብለሻል አይደል? ለምን አትፖስችውም ታዲያ? የሆንክ ሽንታም ነገር ስልኩን ይዞ ይሄ ሙሉ በሙሉ የኤፍሬም ጉድና የኤፍሬም ታሪክ ነው። ከአብርሃም ላይ ሄርሜላን ስላፈቀረ ያሰራበት መተት አለ። ከዚህ ይሄን ብፖስተው ከጋሽዬ ጋር ይቆራረጣል። ጋሽዬ ያዝናል። ሲያዝን ማየት አልፈልግም አይደለም። አሽቃባጭ ጋሽዬ ሲያዝን ማየት አትፈልግም አይደለ? ግን እኮ የእሱን ልጅ ነው መተታም እያልክ ያለው። የእሱን ልጅ መተታም ብለህ ስትሳደብ ጋሽዬ የሚያዝን አይመስልህም ነው? እና በእውነቱ ይህን ያክል እርምጃ መራመድ እኮ አይጠበቅብህም። ማስረጃ ካለ እስካሁን ድረስ ሲጀመር አዲስ አበባ ድረስም አትመጣም። እዛ ሆነ ተለቀው ነበረ። ማስረጃ ቢኖር እስከዛሬ ካሌብም ራሱ ዝም ይል ነበር። ካሌብን አየን እኮ እንደዛ ሲያሽቀባብጥ የውሸት ፒሲ ላይ ያረኩት ፋይል ላይ ገልብጨዋለሁ እያለ ማለት ነው። የቤት ቁልፍ ይዞ ሲያሯሩጥ የነበረ ልጅ ነው እንግዲህ ካሌብ። እንደ ካሌብ ነገረኛ አቃጣሪ የለም። እና ምንድን ነው ማስረጃ እያለ እንዴት ነው ዝም ብለህ ቆመህ ልታስፈራራ የምትችለው? ለምን አትለቃውም? እና ህዝብ ለምን አያየውም? ለምን ህዝብ ሳይፈርጅም ማለት ነው? በቃ ላይክ ማስመሰል ነው የምትፈልጉት። እኔ እንጃ ለምንድን ነው። እኔ ግን ሩታ አንዳንዴ ቤተሰቦች ማርያምን ሩታ ይሄ ሁሉ ግብ ካበቃ በኋላ ማለት ነው ሁሉንም በስም ማጥፋት ደረጃ ከሳ ጭራሹኑ ዩቲዩብ እንዳይሰሩ ማድረግ፣ በቃ ስራቸውን ማስወገድ። ሩታ ለራሷ ይሄን ነገር ለምን እንደማታደርግ አንዳንዴ እኔም እሷ ታወዛግበኛለች እኮ ቤተሰብ። የምሬን ነው። ሩታን መቀመጫ አሳጧት አይደለ? መግቢያ መውጫ እያሳጧት ነው። መተታም ሳትሆን መተታም እያሏት ነው። ማስረጃ አምጡ ስንላቸው ዜሮ ናቸው። ማስረጃ በሌለው ነገር ነው ዝም ብለው የሚለፈልፉት። እና ስለዚህ እነዚህን ወንበዴ ሰርተው መብላት የማይችሉ የሰውን ስም እያጠፉ ዶላር ወይ ጉድ! ይሄ ዶላር አሁን ስም ይጥፋኝ። ዶላር ለመልቀም ነው አይደል የተዘጋጁት? እንደነዚህ አይነት ሰዎች እኮ ማሳገት ትችላለች እኮ ከሰሩ መራሳቸውን ችሎ በቃ የኔን ስም ከየትም ቦታ ተለጥፎ ካገኘው እርምጃ መውሰድ እኮ ነው። እኔ እንዴ ቤተሰቦች በእርግጥ እኛ የምናስበውን እነሱ የሚያመጡት ነገር በጣም የተለያየ ነው።
እኔ ሰዎች በዚህን ያክል ይሄን ያክል ፈርዘር ሄደው ህይወቷን ሲያመሰቃቅሉ ሩታ እየገረመችኝ ነው ማለት ነው። እና ለማንኛውም እንግዲህ እንደተባለው አይደለም ኤፍሬም ተመታ ብላችሁ ስታሽቀብጡ የነበራችሁ ማለት ነው። ወንድ ልጅ ነው ቢመታም ነገ በምን አይነት መልኩ ሄዶ እንደሚያጠቃው አታውቁም። ኤፍሬም ደግሞ ሄርሜላን አያፈቅራትም፣ አይፈልጋትም። ለምን ሲባል ሀለሌ ሴት ይፈልጋል እሱ እንዴ? ስንት ቆንጆ ስንት ማርጠብ የሆነች የሰውን ህይወት የማትበጠብጥ ሴት እያለች ኤፍሬም ከሀሌሌ ጋር ምን ይሰራል? ምን ትሰራለታለች? እዛም የምትምታታ ማለት ነው። ስድ የሆነች ሴት ምን ትሰራለታል? ምንም አሰራለትም። ኤፍሬምም እንደዛ ሲሆንባት የነበረ ማለት ነው። ልጅቷ መከበር ስለማትፈልግ ነው። ከሰው ህይወት መታ ስለገባች መከበር ስለማትፈልግ ነው። እሱን በዛን ያክል የሄደባት። ኤፍሬም ያደረገው ነገር ልክ ነው እያልኩኝ አይደለም። እኔ የዚህ በፊት ቪዲዮ ሰርቻለሁ። ኦልሬዲ መድገም አይጠበቅብኝም። ያደረገው ነገር ስህተት ነው። የሴት ልጅ ክብር የሚነካ ነው። ሄርሜላ ግን ክብሯን ያወረደችው በራሷ ጊዜ ነው። ስለዚህ ኤፍሬም እንደዚህ ማድረጉ አፈቀራት ሊባል አይችልም። አንድ ወንድ ልጅ ሴት ልጅ እያዋረደ ሊያፈቅራት አይችልም በጭራሽ። ለሱ ያሰባትን ሴት እንኳን አይደለም እሱ ማዋረድ፣ የሆነ ሰው እንኳን አንድ ቃል አውጥቶ ቢናገራት በጣም ነው የሚበሳጨው። ከዛ ሰው ሁሉ ሊጣላ ይችላል። ኤፍሬም አያፈቅራትም። አትዋሽ። ሄርሜላን ስለምታፈቅራት ብቻ ከወንድም ላይ መተት አደረግ። ማስረጃ አምጣ፣ ማስረጃ አምጣ። ዝም ብለ ሰውን ስም መወንጀል አትችልም። ክያሽንታም ማለት ነው። እና እያንዳንዳችሁ ዝም ብላችሁ መደንፋታችሁን ትታችሁ ማስረጃ በማስረጃ እንነጋገር እስኪ። በማስረጃ አምጡና እኛም እንመናችሁ ማለት ነው። ያላችሁን ማስረጃ ይዛችሁ መታችሁ እኛም ከእናንተ ጋር እስኪ እንፈርጀው። እውነቱ ምንድን ነው? እውነቱ ከማን ጋር ነው የሚለውን ነገር አሳዩና። ዝም በመቀበጣጠር አይደለም። እና አሁን አንዷ ቅድም ምን ስትል ሰማኋት? ሩታና አብርሃም ከተጣሉ በጣም ብዙ ጊዜ ሆናቸው። በጣም ብዙ ጊዜ ተራርቀዋል። ስለዛው ሄርሜላ መታ እሱን መቀማቱ ልክ ነው ብላለች ማለት ነው። እኛውን ሄርሜላ ስለቀማች ስላልቀማች አይደለም ዋናው ነገር የምንነጋገረው። የሰው ልጅ 80 እያለው እሴት ማገላበጥ አለበት ወይ? ከሚስቱ ጋር የፈለገ ነገር ቢጣላ 80 ሳያወርድ ከሌላ ሴት ጋር እንደፈለገ መሆን አለበት ወይ ነው የኛ ጥያቄ ማለት ነው። እናንተ ወልደ ግራ የሆናችሁ ግራ ነው ሲጀመር ስራችሁና እኔ አሁን ባል ነበረኝ፣ ልጅ አለኝ። ልጄን ቀብረር አድርጌ እያሳደግኩ ነው። የሩታ ልጅ አንቺ ነው እንደ የምታሳድግላት? ማለት ሩታ ልጇን ቀብረር አድርጋ እያሳደገች ያለች ሴት ነች፣ የማንንም እርዳታ ሳትፈልግ ማለት ነው። ልጅን አሳድግልኝ አላለችሽም። ሲቀጥል እሷ ተመልከችኝ አላለችሽም። እየተመለከትሻት እየተቃጠልሽ ያለሽው አንቺ ነሽ። በዚህ አጋጣሚ ማለት ነው ስትንጠረጠር የነበር ቲክቶክ ላይ በገዛ ፍቃዳችሁ ወዳችሁ ፈቅዳችሁ ሩታን ስትኮመኩሙ አታመሹና ከዛ በኋላ እለለለለ ትላላችሁ። ኧረ እኔ በገዛ ፍቃዴ መርጬ እያየው አልቃጠልም እውነቱን ለመናገር ካልፈለግኩ በስተቀር ማለት ነው። እና አብርሃም ትክክል ነው ማለት ነው የቀራቸው ማለት ነው። አብርሃም በቃ በትዳሩ ላይ መማገጡ ትክክል ነው ማለት ነው የቀራቸው ነው። የፈለገ ነገር መጣላታቸው ርቀት ቢኖረውም ማለት ነው አብርሃም ያደረገውን ነገር መገንዘብ አለባችሁ። ኧረ ይሄን ስንት ጊዜ ነገርናችሁ። በጣም እኛ ራሱ እኮ መናገር ሰለቸን ማለት ነው። እናንተ አይገባችሁ፣ እኛ እንናገራለን። እናንተ አይገባችሁ፣ ሰውን ማድከም ብቻ ነው የምታውቁት ማለት ነው። ወንድሟን እያመጣች ስታስደበድበው ደግ አደረገች። እንደዚህ ለምትሉ ሰዎች ቅጥል ንድድ በሉ፣ ቅጥል ንድድ ደግ አደረገች። እንደውም ሩታ በሰዓቱ ብዙ ነገር አልፈጠረችም። ከዛ በላይ ከአብርሃም ላይ ማድረስ ትችል ነበረ፣ ግን መውጣትን ነው ምርጫ ያደረገችው ማለት ነው። እናንተ ይሄን የገረማችሁ አይደለም? እና ምድረ ሐሰተኞች ዝም ብላችሁ አትብላሉብን ለማለት ያክል ነው። ኤፍሬም አልተደበደበም፣ ነካ ነካ ነው ያደረገው። እንዴ ጎንበስ አድርጎ ጉንጭ ነው መሰለኝ ሲያሻሸው የነበረ ኤፍሬምን። የምሬን እኮ ነው። ደግሞ እኮ ህፃኑ ልጅ አሳዘነኝ። አንተ ልቀቀዋል። የኔ አባት ሴት ናት መሰለኝ ማለት የሆነ እየተደባደቡ መስሏት አንተ ልቀቀዋለች ማለት ነው። እና በዚህን ያክል መሰገጥ አያስፈልግም። ኤፍሬምም ደግሞ ይሄ ልጅ ልክ ልታስገባው ይገባል። በእውነቱ አሁን አንተ ለዚህ ልጅ አንሰ ነው እንዴ? አናቱን ብላ አትለው አትዘረጋውም እንዴ? ያታነጥፈው ወይ መጨማለቅ። ገና እውነት ለመናገር እነዚህ ሰዎች ገና በጣም ብዙ ነገር ይፈጠርባቸዋል። ምክንያቱም በመስቀሉ የተነሳ እምነትን እየነኩ ስለሆነ የምሬን ይሄ ነገር በጣም ከትልቅ ደረጃ ያደራርሳቸዋል ማለት ነው። ወደ ትላልቅ አባቶች ከሄዱ ደግሞ በጣም ተቃውሞ ስለሚያነሳባቸው እኔ ብትጠነቀቁ ነው የሚሻል። ይሄ መስቀሉ ላይ መተት አድርገውበታል እያላችሁ የምታወሩ ሰዎች ማለት ነው። በስደት ያላችሁ አንገኝም ብላችሁ ነው እንደፈለጋችሁ የምትከፈቱ። ከሀገር ቤት ያላችሁ ግን ጥንቃቄ ልታደርጉ ይገባል፣ መዘዙን ስለማትችሉት ማለት ነው። አሁን አልፋችሁ ተርፋችሁ እምነት እየነካችሁ ነው። በእምነቱ ደግሞ ማንም ቀልድ አያውቅም።
በዋነኛነት የአብርሃምና የሩታ ትዳር ተበጥብጦ ከዚህ እንዲደርስ ያደረገ ሰውዬ ነው ኪያ ማለት ኪዩ ነው እንጂ ኪያ የምለው እኔ ነኝ። ኪዩ ነው ስሙ። እና ምንድን ነው ባለፈው ነፂን ልኮ እሱ ነው እንደዚህ እንዲመሰቃቀሉ ያደረገ። ምክንያቱ የተነሳው በነፂ ምክንያት ነው አደለ? የሩታና የአብርሽ ትዳር ከዚህ የደረሰው። ስለዚህ ክዩ አንተ ደህና ነኝ ብላ አታስብ። አሁን ለሄርሜላ ያሰብክ ትመስላለህ። ደግሞ ነገ ሄርሜላ ላይ ትገለበጣለህ እኮ በእርግጠኝነት ማለት ነው። ሄርሜላን እንዳትነካብኝ። ለምን አታቅፋትም ታዲያ? ሄደ ለምን ከጎኑ አትሆንም? አሁን ይኸው ሰው ያስፈልጋታል ሄርሜላ። በጣም ሰው የሚያስፈልግባት ጊዜ ነው ማለት ነው። እና በውሸት ዝም ብለህ ከዚህ የሌለ ማስረጃ ከምትቀባጠር ልቀቀው እያለህ እኮ ነው ሰውየው። ልቀቀው እያለህ ነው።